አብሮነትን በማጠናከርና የተቸገሩ ወገኖችን በማገዝ የኢድ አልፈጥር በዓልን እንደሚያከብሩ አስተያየታቸውን የሰጡ የከሚሴ ከተማ ነዋሪዎች ተናገሩ። 1447ኛው የኢድ አልፈጥር በዓል በኦሮሞ ብሔረሰብ አስተዳደር ከሚሴ ከተማ በተለያዩ ሃይማኖታዊ ዝግጅቶች ተከብሯል። ተጨማሪውን ከመስዑድ ጀማል እንከታተል። 1447ኛው የኢድ አልፈጥር በዓል በመላው ዓለም በሙስሊሙ ማህበረሰብ ዘንድ በድምቀት እየተከበረ ነው የሚገኘው። እዚህ አሁን በመገኝባት በከሚሴ ከተማም በተለያዩ ሃይማኖታዊ ሁነቶች ሲከበር ቆይቷል። የእምነቱ ተከታዮች በዓሉን ስናከብር በተለያዩ በጎ አድራጎቶች እንዲሁም እምነቱ የሚያዛቸውን ተግባራት በማከናወን መሆን እንዳለበት ነው የገለጹት። ጎረቤቱ ተሪቦ እሱ ጠግቦ ያደረሰው አላመነም ነው የሚለው ሐዲስ ማለት ነው። ስለዚህ ያለውን በመካፈል በመቋደስ ማለት ነው አንድነትን ማጠናከርና በዓሉን እንዲያከብር ነው የምንመኘው። እንደ እምነታችንም እንደ አካባቢው ማህበረሰብ በተለመደው መሰረት ደሃውን በማገዝ የተቸገሩትን በመርዳት አባቶቻቸው ወላጆቻቸው የሌሉባቸው የቲሞችን በማገዝና አብሽሩ ከጎናችሁ ነው ያለነው የሚለውን የጋራ አብሮነት የማክበር ባህሉ ከፍ ያለ ነውና በዚህ በጣም የተለየ ነው። ኢንሻአላህ አሁን ደግሞ ከዚህ ሰግደን እንደተመለስን ደግሞ ካረር ነው ካለችን ነገር አካፍለን ደግሞ አባት ለሌላቸው የቲሞች ይኖራሉ። በተለያየ ምክንያት ወላጆቻቸውን ላጡ ወንድሞችና እህቶች እየተካፈልና እርስ በርስ እየተደጋገፍን በዓሉን በደስታ የምናሳልፍበት ወቅት ነው የሚሆነው ብለን እናስባለን። የከሚሴ ከተማ ከንቲባ አቶ ሸሪፍ ቃሲም የኢድ በዓልን ስናከብር የከሚሴን ከተማ የቆየ አብሮነትና የመከባበር እሴት ይበልጥ በሚያጠናክር መልኩ መሆን እንዳለበት ገልጸዋል። በዓሉ ሲከበር የተቸገሩትን በመርዳት እርስ በርስ በመጠያየቅ በመዘያየር በዓሉ መከበር አለበት ብዬ አምናለሁ። ለሰላማችን ትልቅ አስተዋጽኦ ስላለው በዓሉ ሲከበር አብሮነታችንን በሚያጠናክር መልኩ እንድናከብር አደራላለሁ። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አህመድ አሊ በበኩላቸው ሰላማችንንና አንድነታችንን አጠናክረን በማስቀጠላችን ከሚሴ ከተማ ለሌሎች ምሳሌ እንድትሆን ማድረግ ችለናል ብለዋል። በዓሉን ስናከብርም የተገኘውን ሰላም በማጠናከር መሆን አለበት ሲሉ መልእክት አስተላልፈዋል። ይህንን በጣም የሞቀና የፈካ ኢድ ስናከብር ታላቅ ደስታ እንደ ብሔረሰብ አስተዳደራችን ይሰማናል። የዚህ ሁሉ ስኬት መገለጫ ሰላማችንን ጠብቀን አብሮነታችንን አጠናክረን ወንድማማችነትና እህትማማችነትን የኦሮሞ ብሔረሰብ አስተዳደርና ከሚሴ ከተማ የትንሽቷ ኢትዮጵያ ምልክት መሆኑን ያሳየንበትም ዓመት ነው። መተቃቀፍ፣ መከባበር፣ መደማመጥ፣ አብሮነት ለሰላማችንና ለአብሮነታችን ታላቅ ስኬት መሆኑን ብሔረሰብ አስተዳደራችንና ከሚሴ መገለጫ ነው። እንኳን አደረሳችሁ፣ እንኳን አደረሰን። ኢድ ሙባረክ።